ብትመራመር አታገኝም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን አታውርዱት፣ ባካችሁ አታውርዱት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። በግል ሚስጥሩና በግል ህይወቱ ጉዳይ ላይ አንተ ጋር መነጋገር ከጀመረና እንዲሁም ማንኛውንም ነገር አንተን እያካፈለ ከሆነ ይህ ሰው በጣም እያመነህ ነው ማለት ነው። ስለዚህም ይህን ሰው ልታጣው አይገባህም፣ እንዳትከስር። ምንም ያክል ምግቦች ቢያምሩና እንዲሁም ገበታው ብዙ ቢሆን አንተ ብቻህን የምትመገብ ከሆነ ብዙም ደስተኛ ላትሆን ትችላለህ። ነገር ግን ከሰዎች ጋር አብረህ ስትመገበው ጣፋጭ የሆነ ምግብ ይሆንልሃል። ስለዚህ ህይወት አትሆንም ያለ አጋር ማለት ነው። ለአንተ ምርጥ ወዳጅና የሚያምንህ ሰው ካገኘህ አንተም ልታምነው ይገባሃል። አንዳንድ ጊዜ ከሚከሰቱት መካከል ሌሎች ሰዎች የእኛን ህይወት ሲመለከቱ በጣም ተመችቶንና ደስተኛ ሆነን እየኖርን ይመስላቸዋል። እኛም የእነሱን ህይወት ስንመለከት በተመሳሳይነት ደስተኛ ሆነውና ተመችቷቸው ይመስለናል። ነገር ግን የአንድ ሰውን ሌላው ሰው በትክክል ባለማወቁ የተነሳ እንጂ ሁላችንም ክፍተትና ጉድለት አለብን። ይህ ነገር የሚከሰተው ደግሞ መብቃቃት ባለመኖሩና እንዲሁም በጎናችን አማካሪ ባለመኖሩ ነው። ስለዚህ እቺ ምድር ሁለት መነሻዎች አሏት። የመጀመሪያው መነሻ አንተ በምትወለድ ሰዓት ያለው መነሻ ነው። ሁለተኛው መነሻ ደግሞ አንተ በምትሞት ሰዓት ያለው መነሻ ነው። ስለዚህ በእነዚህ በሁለቱ መነሻዎች መካከል ጠቃሚ የሆኑ ነገሮችን ልተገብር ይገባሃል። ምናልባት በዚች ምድር እየኖርክ ባለህበት ሰዓት ላይ ሁሉም ሰዎች ሊወዱህ እንደማይችሉና ሁሉም ሰዎች ለአንተ ሚስጥረኛ ሊሆኑ እንደማይችሉ ልታውቅ ይገባሃል። ምክንያቱም እዚች ምድር ላይ እስካለህ ድረስ ሁለት አይነት ሰዎች አሉ። የመጀመሪያዎቹ ጠላቶችህ ናቸው፣ ሌሎቹ ደግሞ ወዳጆችህ ናቸው። እነዚህን ለይቶ ማወቅ ያንተ ትልቅ የቤት ስራህ ነው የሚሆነው። ለምን ጠላት ኖረብኝ ብለህም እንዳትጠይቅ። ምክንያቱም መላኢካዎች እንኳን በሸይጣን እንደሚጠሉ ልታውቅ ይገባሃል። አንተ የሚጠበቀው እዚች ምድር ላይ መልካም ስራዎችን መስራት ነው። ጠላትም ወዳጅም ይኖርህ እንጂ መልካም ስራን ከመስራት ወደ ኋላ ግን ማለት አይኖርብህም። መልካም ስራዎችን ስትሰራ ደግሞ ራስህን ዝቅ አድርገህ ድምፅህንም አጥፍተህ ነው መስራት ያለብህ። ነገ ወዲያ ደግሞ ያ መልካም ስራ ራሱ ጮክ ብሎ ይናገርልሃል፣ ማንነትህን ያስተዋውቅልሃል። ጊዜህን በማማረርና ራስህን በመጉዳት ልታሳልፈው አይገባህም። አንተ የራስህ የሀሳብህ ውጤት ነው የምትሆነው። የምታስባቸው ነገሮች ሁሉ መልካም ከሆኑ የምታደርጋቸውም የምትኖራቸውም መልካም ይሆኑልሃል። የምታስባቸው ሁሉ ክፋት ከሆኑ ደግሞ የምታንጸባርቃቸው ሁሉ ክፋት ይሆኑብሃል። ስለዚህ አንተ ያስተሳሰብህ ውጤት ነህ ማለት ነው። የሆነ ሰው መጥፎን ስራ እየሰራ ብትመለከተው መጀመሪያ ያ መጥፎ ነገሩ ውስጡን ተላብሶትና አስቦት እንደነበረ ልታውቅ ይገባሃል። ሁሉም ነገር መልካም እንዲሆን መልካም ማሰብን እንዳታቆም። እስከዛሬ ቆየህባቸውና የኋላ የሆኑ ሀሳቦችህን ሙሉ ለሙሉ ልታቋርጥም ይገባሃል። ይህ መሆን ያለበት ደግሞ ወደኋላ እንዳይስብህ ስለሚፈለግ ነው። ወደፊት አዲስ ቀናቶች እንዳሉ ተስፋ በማድረግና የተሻሉ ነገሮችን ለማድረግ ዛሬን መኖር ይኖርብሃል። የሰራሃቸው መልካምም ሆኑ መጥፎ ነገሮች አልፈዋል። አሁንም ሊያልፉ እንደሚችሉ እያወቅ ትሰራቸዋለህ። አለፉ በኋላ ግን ነገ ወዲያ አንተ የምትጠራባቸው ይሆናሉ። የሰዎች ንግግር እንዳያታልሉ፣ የሰዎች ሙገሳም እንዳይሸውዱ፣ ሰዎች የሚሰድቡ ስድብና ትችታቸውም ወደኋላ እንዳያስቀር። ምክንያቱም ያልፋሉ እነሱም። በዓለማችን ተጽዕኖ ፈጣሪ ተብለው ከሚታሰቡት ሁሉና ከሚጠሩት መካከል የመጀመሪያው ተጽዕኖ ፈጣሪ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ስማቸውን እንኳን በመውረስ በጣም ብዙሃኖች ይገኙበታል። ታዲያ ነቢዩ ሙሐመድ መጀመሪያ ሲመጡ ምን ተብለው ነበረ? አንተ መጅኑን፣ አንተ እብድ ተብለው ነበረ። አንተ ሳሒር፣ ደጋሚ ተብለውም ነበረ። ሰዎችን የሸወርከው በድግምትህ ነው በማለትም ተነግሮባቸው ነበረ። ነገር ግን ጊዜዎች ሁሉ አልፈዋል። ያ ሲነገርባቸው የነበረ ሁሉ አሁን ላይ የለም። አሁን ላይ ብዙ ሰዎች በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይፎካከራሉ። የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ለማወቅና በአእምሯቸው ለመሸምደድ እንዲሁም ነቢ ሙሐመድ ማን ናቸው የሚለውን ለማወቅ ብዙ ጊዜያቸውን ያሳልፋሉ። ስለዚህ አንተ ትናንትና ሰዎች የተናገሩህን ንግግር ዛሬም ደግሞ እንዲናገሩት ሳይሆን ማድረግ ያለብህ ዛሬ ማንነትህንና የሰራኸውን ተግባርህን ጮሆ እንዲናገርልህ ማድረግ ነው ያለብህ ማለት ነው። ይህን ስልህ በአሁን ሰዓት እየተከፋህ ሊሆን ይችላል፣ እያዘንክ ሊሆን ይችላል። ሰዎች በሚናገሩብህ ባለብህ ችግርና እንቅፋቶች ብዙ ውጣ ውረዶችን እያሳለፍክ ሊሆን ይችላል። ይህ ማለት የሰውኛ መገለጫ ነው። ይህን ማድረግ ጥፋት ላይሆን ይችላል። አሁን ላይ የምታሳልፋቸው ውጣ ውረዶች ግን ቀጣይነት እንደሌላቸው ልታውቅ ይገባሃል። ብቻህን ቁጭ ብለህ እያዘንክና እያለቀስክም ሊሆን ይችላል። በልጅነታችን ምናልባት የምናለቅሰው ሰዎች እንዳይተኙብንና እንዲሁም ሰዎች እሹሩሩ እንዲሉን እኛም ላለመተኛት እየረበሽናቸው ሊሆን ይችላል። አሁን ላይ ደግሞ እንቅልፍ የምናበዛው ብቻችንን ሆነን ለማዘንና ለመተከዝ እንዲመቸን ሊሆን ይችላል። ስለዚህ ይሄ
ይህንን ነገር ልታዘወትረው አይገባህም። ሰዎች ስላንተ ስለሚያወሩት እንዲሁም ሰዎች ፊት ለፊትህ ላይ እንቅፋት ስለሚሆኑብህ ነገር ረጅም ጊዜ ልታስብ አይገባህም። ሰዎች ከሚናገሯቸው ንግግሮች መካከል ብዙ እውነታዎች አሉ፣ ከነዛም ጀርባ እኔ እየቀለድኩ ነበር ይሉሃል። ብዙዎች በስኬትህ በመቅናታቸው የተነሳና ጥያቄም ስታቀርብላቸው ይሄ ኖርማል ነው በማለትም ሊያራክሱ ይፈልጋሉ። ብዙ ባለጉዳዮች መጥተው አንተን ሲያናግሩ ከንግግራቸው ጀርባ አንተ ነፃ መውጫህ ሊሆን ይችላል። እነሱን በማገዝህና እነሱን በመርዳትህም የነፃ መውጫ ቁልፍህ እዛ ውስጥ ሊገኝ ይችላል። ስለዚህ በዚች ዓለም ብዙ የሚባሉ ነገሮች ያጋጥሙሃል። ሁሉም ነገሮች ውጤትና ትርፍን ይዘውልህ እንደሚመጡ በማሰብ ብቻ ልትጋፈጣቸው ይገባሃል። የዛሬው መልእክቴ ነው። ሰላም አለይኩም። አሁን ላይ የተደረገ